አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 27 በዚች ቀን ተርኑጥ የሚባል አገር ሰው ቅዱስ አሞን በሰማዕትነት አረፈ። ይህም ቅዱስ ወደ ላይኛው ግብጽ በሄደ ጊዜ የቅዱሳን ሰማዕታት ግፍ ተመለከተ። ወደ እንዴናው ገዢ ወደ አርያኖስም ቀርቦ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። ስጋውን ሁሉ ሰነጣጠቀው። ረጃጅሞች በሆኑ በተሳሉ በብረት ችንካሮችም ቸነከሩት። ጌታችንም ያጸናውና ያስታገሰው ያለ ጉዳትን በጤና ያስነሳው ነበር። ከዚህም በኋላ ያሰቃዩት ዘንድ ወደ እስክንድርያ ከተማ ሰደደው። ክብር ይግባውና ጌታችንም ለእርሱ ተገልጦ መታሰቢያን ለማይደርግ ገድልን ለሚጽፍ ስሙን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ይህንንም ቃል ኪዳን ከሰጠው በኋላ በታላቅ ክብር ወደ ሰማይ ያረገ። አባ አሞንም ፈጽሞ ደስ አለው። ከዚህ በኋላ በዚያ ጽኑ ስቃይን አሰቃዩት። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከስቃዩ ሁሉ አዳነው። ይህንንም በአዩ ጊዜ ብዙ ሕዝቦች ስለርሱ በጌታ አምነው በሰማዕትነት ሞቱ። ከውስጣቸውም ቴዎጵላ የምትባል ድንግል ነበረች። ወደ መኮንኑም ቀርባ እርሱንና የረከሱ አማልክቶቹን ረገመች። ክብር ይግባውና በጌታችን ኢየሱስ ክርስቶስም ታመነች። በእሳት ውስጥም እንዲጥሏት አዘዘ። እሳቱም አላቃጠላትም። ከዚህ በኋላ ራሷን በሰይፍ ቆረጡ። የሰማዕትነት አክሊል ተቀበለች። ቅዱስ አሞንንም ብዙ አሰቃዩት። አባላዘሩንም ቆረጡ። ከዚህ በኋላ ራሱን በሰይፍ ቆርጡት ዘንድ መኮንኑ አዞ ቆረጡት። ተጋድሎውን ፈጽሞ የሰማዕትነት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የነቢዩ ሕዝቅኤል ራእዩ መታሰቢያ ነው። የወንጌላዊ ዮሐንስም በእስክንድርያ ቤተክርስቲያኑ የከበረችበት ነው። የአዳም ልጅ ሴት ያረፈበት ነው። ሴትም 205 ዓመት ኖረ። ሄኖስንም ወለደው። ሄኖስም ከወለደ በኋላ 770 ዓመት ኖረ። ወንዶችና ሴቶችን ልጆችን ወለደ። መላው እድሜው 912 ዓመት ሆነ። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን አባቶቻችን ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሐምሌ 28 በዚች ቀን ክርስቶስን የሚወዱ እንድራኒቆስና ሚስቱ የአትናቴዎስ መታሰባቸው ነው። ዘአቅረብኩማ ኢሌከ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለነብብ ተወከፍ ዘንዴቴ መጽሐፈን ተደሴ ጊዜኦ ጸሪቀ ምሎት ወከፈ እምለአቡ ብርሃን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድዮ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዘቲ መካን እስከ ረጌሌ ቆኖስ ሕፃን ለጻፈ በክርታስ ወለዛ ጻፉን ዘድረስ ወለዛ አንሎስ ትርጉም ሳዲስ ወለዛማ ቃሎ በዝነ መንፈስ ጸሎተሙ ማርያም አረቂተ ኩሉ በስውር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ንትገባኮ ከመ አምሳነ ወርዘነሰት